12ቱን ላከ በቃዴስ በርኔ ይሄን በደም ስሙኛው በቃዴስ በርኔ 12ቱን ላከ 12ቱም ያዩት አንድ ነገር ነው አይደል ኔፍሊም ነው ያዩት 10ሩ ልባቸው ራደ አንችልም አሉ አንችልም ከሰው ተፈጥሮ በጣም የገዘፉ ኔፍሊሞች ናቸው እነሱ ፊትኛ አንበጣነን አሉ ልዩ መንፈስ የነበረባቸው ካሌብና ኢያሱ ግን ያየነው ሌላ ነው ውሸት ነው ያወሩት አይደለም ያየነው ያው ነው ያየነው አንድ ነገር ነው ዋናው ነገር ግን የጠላታችን ሳይዝ አይደለም ዋናው ጉዳይ ግን የኔፍሊም ቁመት አይደለም ዋናው ጉዳይ ግን የኔፍሊም ማስፈራት አይደለም ኢቭን ዋናው ጉዳይ የኛም ሳይዝ አይደለም የኛም ቁመት አይደለም ዋናው ነገር እግዚአብሔር ከኛ ጋር ከሆነ አየመጓደች እግዚአብሔር ከኛ ጋር ከሆነ እንደ እንጀራ ነው የሚሆኑልን እውነታው አይካድም የሚታየው ነገር አይካድም እኛም ያለንበት ሲቹዌሽን አይካድም ዋናው ነገር ግን የኔ አቅም አይደለም ዋናው ነገር ግን የጠላቴ ማጓራት አይደለም ዋናው ነገር ግን ያጋንንት ዲስኩር አይደለም ዋናው ነገር ግን አታልፍም ይያለ የሚያስፈራራኝ ድምጽ አይደለም ዋናው ነገር የኔም ቴክኒክ አይደለም ዋናው ነገር እኔም ማቃቸው ሰዎች ብዙ መኖራቸው አይደለም ዋናው ነገር የኔም የሆነ ምናምን ቅልጥፍና አይደለም እግዚአብሔር ከኔ ጋር ከሆነ አላህ ካለ ከዛቻው በላይ ከሚያስፈራራው በላይ ደረሱ ከሚለው በላይ መጓደጃይ ዋና ነገር እንት ቦልድ የሚያረግ እንግዲህ በዚህ ዋና ነገር ተማምኜ ዛሬ እንደ ግሌ እንደ ቤተ ክርስቲያን እንደ ምድር እንደ ኢትዮጵያ እኔ አንድ አዋጅ አውጃለሁ እግዚአብሔር ከኛ ጋር ከሆነ እግዚአብሔር አላህ ካለ ዋው ያጀበ ቢበተን አላህ ያለ ፊቱን በያዞር ነገር እንዳልነበረ ቢገላበጥ የሰበሰብኩት ቢበተን ተስፋ ያረኩት ነገር ቢጨልም ኤክስፔክት ያረኩት ነገር በሙሉ ባይሆን እሱ አይደለም ዋናው የኔ አቅም አይደለም ዋናው የኔ ብልጠት አይደለም ዋናው እኔም ማቃቸው ሰዎች መብዛታቸው አይደለም ዋናው መነሻ የሚሆነኝን የመጽሐፍ ቅዱስ ክፍል ላንብብ አንደኛ ነገስት መጽሐፈ ነገስት ቀዳማዊ ምዕራፍ 20 ከቁጥር 1 እስከ 4 ያለውን አንብበን እንጀምራለን አንደኛ ነገስት መጽሐፍ ምዕራፍ 20 ከቁጥር 1 እስከ 4 በጌታ በኢየሱስ ክርስቶስ ስም አነብራለሁ ለኢዝራኤላዊውም ለናቡቴ በሰማርያ ንጉስ በአካብ ቤት አጠገብ የወይን ቦታ ነበረው አካብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ ስለ እርሱም ከእርሱ የተሻለ የወይን ቦታ ሰጣለሁ ወይም ብትወድድ ግምቱን ገንዘብ ሰጣለሁ ብሎ ተናገረው ናቡቴም አካብን የአባቶችን ርስት ሰጥህ ዘንድ እግዚአብሔር ያርቅልኝ አለው ኢዝራኤላዊውም ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አካብ ተቆጥቶና ተናዶ ወደ ቤቱ ገባ በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ እንጀራም አልበላም ይላል የጌታ ስም ብሩክ ይሁን ወደ ማካፍለው ሐሳብ ከመሄዴ በፊት 1-3-4 ደቂቃ አንድ እንደ መግቢያ ማስተላልፈው ነገር አለ ከራሴ ህይወት ላይ በመነሳት እዚህ ኦልሞስት ሁላችሁም እንደምታውቁት እኔ ቃል ኪዳን ትዳር የመሰረትኩት ቃል ኪዳን ያደረኩት የዛሬ 3 ዓመት ነው ጥር 22 እና በኋላ ባገባው ወደ 6 ወር ገደማ ይሆናል ቀኖቹን አስታውሳቸዋለሁ ሐምሌ 13 14 15 አዳማ ገንዳሃራ ሙሉ ወንጌል የሚባል የቤተክርስቲያን በዛ አጥቢያ ወጣቶችን አሰለጥን ነበር ሙሉ ቀን ነው በኋላ አርብ ምሽት ፕሮግራም ጨረስኩ ለምን ቤቴ ጃል አድርማልኩ ስሯሯጥ መጣው ቤቴ አደርኩ በሚቀጥለው ቀን ከባለቤቴ ጋር በጧት ምንወጣበት ፕሮግራም ነበረን ወጣን በጣም በሚገርም ሁኔታ የዛን ሰሞን ትንሽ የተጠቀጠቁ የአገልግሎት ስኬጁልሽ ነበሩኝ እና ጧት አንድ ቦታ አገለገልኩኝ በኋላ ከሰዓት በኋላም ሌላ ቦታ ወደ ምሽት አካባቢ ደግሞ እዚህ ቅዳሜ ምሽት ወጣቶች ጋር ፕሮግራም ነበረን በኋላ አንድ ወጣትም ከሻሸመኔ የመጣ ልጅ ነበር የኔና የጆይስ ጓደኛ እሱን እስከ 3 ሰዓት ድረስ በአንድ ጉዳይ ቆይቷል የዛሬ 3 ዓመት ነው በአንድ ጉዳይ ሊያማክረኝ መጥቶ ረጅም ሰዓት አወራንና ባለቤቴ ያለችበት ቦታ ተያይዘን ወደ ምንኖርበት ቤት ሄድ በኋላ ልክ በር ላይ ስንደርስ እንደዚህ አፓርትመንት ነው በር ላይ ስንደርስ በሩን ልነካ ስል ባለቤቴ እንዳትነካው አለች ምን ነው ምናምን ስል ይሄ በር ተነክቷል አለች እስቲ ስል እውነትም ተነክቷል ስከፍት በቃ ሊትራሊ ፊልም ነው የሚመስለው ተዘርፈናል
እና ስቲል ናው ሳስታውሰው ራሱ ልቤ ይደነግጣል። የዶክመንቶቻችን በሙሉ እንትን ብሏል። መስኮቱን ለምን እንደከፈቱት አላውቅም። ንፋስ ይገባል እና የሚነጋ ነበር የሚመስል ነቅቶ ኧረ በኢየሱስ ስም ሌሊት እንደዚህ አይቼ እንድል በቃ ሳሎን አካባቢ ብዙ ነገር አልወሰዱም። በኋላ ወደ መኝታ ቤት ስንገባ በጣም እኔ ላይ ያነጣጠረ ነው ደግሞ እና በጣም ብዙ ነገር ሆኗል። እና ከሁለት ቀን በፊት በህልሜ ወይም ደግሞ እንደዚህ ነገር ህልም አይደለም አክቹሊ እንደዚህ ስንዘረፍ አየሁ ብያታለሁ ባለቤቴ እና የሚመስለኝ የሚነጋ ነው የእውነት እና ገብቼ ለማረፍ ከነዛ ሁሉ የአገልግሎት ሁኔታዎች በኋላ ሌሊት ፖሊስ ስፈልግ አሻራ ሲነሳ ምናምን አደር አለ ምክንያት አይደለም ይህን ሁሉ ኢንዲቴል መናገር እና ኦን ዘ ኔክስት ዴይ እኔ ማገለግልበት ኮንፈረንስ እና በሕያው አምላክ በእግዚአብሔር ፊት ነው የምነግራችሁ የማደርገው ሸሚዝ አጣ እና ቆሻሻ ውስጥ ምናምን የተዋቸው ነበሩ ምናምን አርጌ ልቅር አልኩት የጋብዘኝን መጋቢ አይ ለን ደግሞ በኋላም ጨከንን ሄድን። እኔ ቶታሊ ነም ሆኛል። አሁን ብዙ ስለኔ እንዳወራው እንዳታስቡ ከመልእክቴ ጋር በጣም ስለሚሄድ ነው። በጣም ነም ሆኜ በቃ ዝም ነው ድንዝዝ ሄድኩ አገለገልኩ። በቀጣይ ቀናቶችም አገለግላለሁ። ግን ትልቅ ሐዘን ውስጤን መጣ። ለምን እግዚአብሔር ዋይ እንደዛ ሰግሬ ስንገላጀጅ የነበረ የፀጉሬ ቅንጣት ያልተነካ ሰው ስምህን ይዤ ስወጣ ስገባ ሳገለግል ውዬ አትሊስት ገብቶ እንደመተኛትና እንደማረፍ ለማንስ ይወራል? እና አንዳንድ ኤክስፕሬሽኖቼ ሊያስቋችሁ ይችላሉ። ግን የእውነት ያልኩት እኔ አሁን በምን አቅሜ ነው አሁን ከዚህ በኋላ ሄጄ ድንጋጤ ቤት አይገባም። መሀል ሳኑን ላይ አይቼው ቅድም ደሱ እያለ ነበር የሚጠብቅህ አይተኛም አያንቀላፋም። እኔ ማለት ይችላል የት ነበርክ ጌታ? ሊትራሊ አለቅሳለሁ። በጣም ውስጤ በጣም ዳውን ሆኗል። በጣም ሰዎች አይዞን ብዙ ወዳጆች አሉኝ እኔ በቃ እንደዚህ ይላሉ። በቃ እንደዚህ ይሆናል ይሉኛል። እኛ አለን ኖ ይሄ ነው ጥያቄ ኖ እኔ እኮ የተሰረቁት ዕቃ አይደለም። እኔ ሪሌሽንሺፕ ነው የተሰረቁት። የሆነ መልክ ነው ያጣሁት። በኋላ ቀን ተንበርክኬ እየጸለይኩ በነገራችን ላይ ከዚህ በኋላ ፈጥኜ ስለምናገር አሁን ይህን ምሳሌ የምናገረው እንግዲህ ምሳሌ ስንናገር አንድ መልእክት ብቻ ለማስተላለፍ ነው እንጂ እሱን እየዘረዘራችሁት ከሄዳችሁ በቃ ምንም የሳምንት የቤት ስራ ነው የምሰጣችሁ። አሁን ዓላማው እሱ ለምሳሌ ጎሎኝም አይደለም 3 ዓመት አልፎታል። እኔ በእጥፍ እግዚአብሔር ባርኮኛል። ሌላ ኢንቴንሽንም የለው። ቤት መቆለፍ ነበረብኝ ሊሆን ይችላል። ያየሁትን ነገር አስቤ የራሴ ኃላፊነት ብዙ ነገሮች ሊኖሩ ይችላሉ። አሁን እዛው ሳልገባ እኔ አንዲት ነገር ብቻ ነው መናገር የምፈልገው እና አንድ ቀን ይሄ ነገር በተከሰተ 5 እና 6ኛ ቀን ላይ ቤቴ ዝም ብዬ ጸልያለሁ። ለምን እግዚአብሔር ወይ ሌላው ቢቀር ሌባው ይያዝ። በኋላ ዛሬ ምሽት የምንካፈለውን ነገር ጌታ በቃ እግዚአብሔር እኛን የሚያወራበት የራሱ መንገድ አለው አይደል? እኔ አሁን እንዲህ አልላችሁም። በማቀው እግዚአብሔር ጋር መነጋገር በለመድኩበት መንገድ አንድ ጥያቄ ጠየቀኝ። ዛሬ ከዚህ ጉባኤ ጋር መካፈል እና እግዚአብሔር ዋና ምንድን እና ድምፁም ሲቹዌሽኑም ትዝ ስለሚለኝ በቃ ይሄ ነው ጥያቄው ዋና። ከዛም ተከታታይ ሐሳቦች ውስጥ ይፈትሳል። ለማቀውን የጌታ ድምፅ ሰማል። እኔ ግን አልገባም። ዛሬ ምሽት ከዚህ ጉባኤ ጋር መካፈል ግን ዋናችን በኋላ እኔ ሊትራሊ ከዚህ አካባቢ ነው እንደዚህ ልቤ ቦታዋ ስትገባ የተሰማኝ። ተጽናናው። ማሾፍ ሁሉ ጀመር። እንደየቀለልኩ እኔ ለአቅመ መሰረቅ ራሱ የበቃሁት በጌታ ነው ማለት ጀመር። እንደ ጨዋታ ነው፣ ቀጥታ እንዳትወስዱት። የኔ ቤተሰቦች ዛሬ ችን ጠይቄ ይላል 20 ደቂቃ ምናምን ነው ከዚህ በኋላ የምናገረው። የእውነት አሁን እዚህ መድረክ ላይ ቆመን ስናውጅ እንደምናውጀው በሆነ እንደምናወራው ሲሆን ነው ሪል ላይፍ ላይ የእውነት ግን ዋና ምን ሲነካ ነው የሚያንጨረጭረ?
ሰማይ የተደፋ ህይወት ያቆመ የሚመስል ምን ሲመጣ ነው የደስታ ጣራ ላይ ደርሰ ሸሚዝን ቀደም የምትፈነጥዘው? ምን ዋና ነገር ምንድነው? ዋና ነገራችን እኔን ጨምሮ ዛሬም ደግሜ እጠይቃለሁ። ዋና ነገራችን ምናልባት መልእክት ይሆናል ብዬ ነው የምናገረው። አምነዋለሁ ደግሞ እንደዛ ነው። ምንም ነገር ዋጋ የምትከፍሉለት አለ አይደል? ገበያ ሜዳ ላይ የማይወጣ እንትኑን በ40 ብር ሸጠዋለሁ፣ እንትኑን 100 ብር ከጨመርክ አደርገዋለሁ፣ ይሄን በዚህ ከተስማማን ኮምፕሮማይዝ ማድረግ እችላለሁ፣ በዚህ እንዳትመጣ የምትሉለት ዋና ነገር፣ በዚህ ከመጣ አልችልም የምትሉበት ዋና ነገር፣ በሌላ አቅጣጫ መጓደጃ የሆናችሁ ዋና ነገር። ሶስቱንም ከፋፍዬ ለማሳየት ሞክራለሁ። መጓደጃ የሚሆናችሁ ዋና ነገር አለኝ የምትሉት ዋና ነገራችሁ ምንድነው? እኔ ብዙ ጎበዝ ብራን አይደለም፣ ግን ትንሽ ወጣቶች ጋርም ስለማሳልፍ እነሱ ጋርም ስለማወራ ማትስ ላይ ሂሳብ ላይ የምታስታውሱ ከሆነ ኢሪዲዩሲብል ሚኒመም የሚባል አለ። ከሱ በታች መውረድም አይቻል። የ5 ቤት ብለህ አሁን 25 20 15 10 ብለህ 5 ከዛ የለው። ምንድነው ኢሪዲዩሲብል ሚኒመም? ከዛ በታች ሪዲዩስ የማይደረግ ዋና ነገር። ከዚህ በታች አልችልም መኖር አልችልም ከዚህ በታች የምትልለት ዋና ነገር ምንድነው? አሁን በሶስት ከፋፍዬ ስፍት አድርጌ ልጨርስ። አንደኛ ዋና ነገር ስንል ምንም ዋጋ የምንከፍልለት፣ ልክ እንደ መነሻ ጥቅሳችን አንደኛ ነገሥት መጽሐፍ ምዕራፍ 20 ናቡቴን መጥቶ ያወራው እንደኔ አይነት አንድ መደበኛ ሰው አይደለም፣ ንጉስ ነው። ያውም ንጉስ አቃብ የኤልዛቤል ባል፣ ሰሜናዊውን ክፍል 10ን ነገድ ይዞ የሚያስተዳድር፣ መቀመጫውን ሰማሪያ አድርጎ አካብ ነው መጥቶ ያወራው። አካብ እኮ ዝም ብሎ በሰፈር ራሱ ውልብ ቢልብህ ምን ፈልገህ ነው ብለህ ነው የምትጠይቀው? መወዳጀት ደስ አይልም ከአካብ ጋር? መዛመድ ደስ አይልም? ፌቨር ማድረግ ደስ አይልም ከአካብ ጋር? አካብ ነው ንጉስ ነው፣ ምንም ማድረግ የሚችል ነው in the first place። ሲቀጥል ግን መጥቶ አምጣ ብሎ አይደለም የነጠቀው፣ በጣም መደራደሪያ አስቀምጦለታል። ምን የሚል መደራደሪያ? ብትፈልግ የተሻለ የወይን ቦታ ሰጣል። ሁለት አካብ ንጉስ ነው፣ ከሱ ጋር ራሱ መወዳጀት ደስ ይላል። አንድ ደግሞ ሲቀጥልስ ብትፈልግ ከዚህ የተሻለ እሰጣለሁ። ሁለት ሶስተኛ ይሄ አይሆንም ደግሞ ካል የሚገባውን ገንዘብ እሰጣለሁ። ሶስት ነገር። ለናቡቴ ግን ዋና ነገር ከንጉስ ጋር መዛመድ አይደለም። ለናቡቴ ግን ዋና ነገር የተሻለ የወይን እርሻ አይደለም። ለናቡቴ ግን ዋና ነገር የሚገባው ገንዘብም አልነበረም። ናቡቴ የመለሰው መልስ ምንድነው? የአባቶቼ ርስት ሰጥ ዘንድ ከኔ ያርቅ። አዲሱ መደበኛ ትርጉም ከያዛችሁ 21ኛ ምዕራፍ ላይ ነው እዛ የምታገኙት። እንደዚህ ነው የሚለው፣ አጽመ ርስቴን ሰጥህ ዘንድ። ምን እያለ ነው? ምን ማለት ነው የአባቶቼ ርስት? ምን ማለት ነው አጽመ ርስት? አይሁድ የሚያውቀው መሬትን የሚሰጥ ማን ነው? እግዚአብሔር። ከእግዚአብሔር የተቀበልነውን ስጦታ እየተቀባበሉ ያን የእግዚአብሔርን ስጦታ እጄ ላይ የመጣውን የእግዚአብሔር ስጦታ ባንተ ዝምድና አልለውጠውም፣ በተሻለ የወይን ቦታ አልለውጠውም፣ በሚገባ ገንዘብም አልለውጠውም። የኔ ዋና ነገር ገንዘብ አይደለም። የኔ ዋና ነገር የተሻለ መሬት አይደለም። የኔ ዋና ነገር ሌላ ነገር አይደለም። ዋናዬ ነው ስጦታዬ። ምንድነው እንደዚህ የምትታገሉለት ነገር ገበያ ላይ የማታወጡት? በምንም የማትለውጡት፣ ለምንም አይነት ልዋጭ የማይቀር ከዛ በታች የሌለው ናቡቴ ምንድነው ያለው? ይሄን በምንም ልለውጥ አልችልም። እናንተ ኮንቴክስቹዋላይዝ ያደረጋችሁ ከህይወት አንፃር ማየት ትችላላችሁ። አልለውጠውም ካንተ ጋር በመወዳጀት አልለውጠውም በዋና በተሻለ የወይን ቦታ ነው። ስጦታ ነው፣ ከእግዚአብሔር የተቀበልነው ነው። እኔ እጅ ላይ ደርሶ አይለወጥም። ዋና ነው፣ ዋጋ ከፍልለታለሁ። እውነትም እንደምታውቁት ናቡቴን በኋላ ዋጋ ያስከፈለው የሆነ ነገር ኢኮኖሚ ምናምን አይደለም፣ ህይወቱን ነው። ሞተ። ምንድነው ዋና ነገራችን? በቃ ትንሽ ነገር ተናግሬ ያበቃል። ዋና እንትን ዋጋ የምትከፍልለት ምንም ነገር ላንተ ከተባለ ኢላንድ ሰው ላሳያችሁ። ዋጋ ስለመክፈል ዋና ስለተባለ ጉዳይ
ጊዜ ስለሌለ በጣም ፍጥን እያልኩ ነው የሚሄደው ዘፍጥረት 19 ከቁጥር 1 እስከ 8 በጣም የምታውቁት ታሪክ ነው ብዬ አስባለሁ ታሪኩ ምንድነው የአብርሃምና የሎጥ እረኞች እርስ በርስ ተቆራቆዙ አብርሃም አንድ ሐሳብ አመጣ እኔ እናንተ ወንድማማቾች ነን ልንጣላ አይገባም የፈለከው ምረጥ አለ ሎጥ በቃ በዚህ አያየ እንደ እግዚአብሔር ገነት የምትመስለውን በኋላ ግን በሳትና ድኝ የምትጠፋውን ሰዶምና ጎሞራን መረጠ ሄደ በኋላ ሰዶምና ጎሞራ ኃጢያቱ ጣራ ደረሰ የምታውቁት ነው በጣም በቃ ሴክሹዋሊ የወደቁ ናቸው ወንድ ከሴት አልፎ ወንድ ለወንድ የደረሱ ነው ለዛ ነው አይደል አሁን የሰዶም ግብር ብለን ግብረ ሰዶማውያን ሲያሜው በቃ ጣራ የደረሰ ነው በኋላ እግዚአብሔር አምላክ ሊያጠፋ ሆነ ሰዶምና ጎሞራን በኋላ አብርሃም መደራደር ጀመረ 50 ሰው ቢኖር እያለ 19ኛ ምዕራፍ ላይ አንድ ታሪክ ነው የሚነግር ይሄን በጣም መስማት አለባችሁ እግዚአብሔር አምላክ ማንንም ያድኑ ሎጥንም ያድኑ የት መጡ ሎጥ ቤት ገቡ ሲገቡ ሲያዩአቸው እንግዳ ሰዎች እንደመጡ ቆጠሩ እና የሎጥን ቤት መጣው ከበቡትና እንግዳ ሰዎቹን ወንዶቹን አውጣልን እንገናኛቸዋል ሊደፍሯቸው አውጣልን አሉ አውጣልን እንድፈራቸው ሎጥ ምን እንዳለ ታስታውሳላችሁ ወንድማያውቁ ሁለት ሴቶች ልጆች አሉ ልጃገረዶች ሲጀምር እንደዛ ኃጢያት በተራኮተበትና በከረፋበት ትውልድ መካከል ወንድማያውቁ ልጆች ማሳደግ ሲገር ወንድማያውቁ ሴቶች ልጆች አሉኝ ብሎ ቀጣይ ግን የተናገረው ነገር ስለ እንግዶቹ ስል ግን እነዚህን ሴቶች ልጆች ልስጣችሁ ቃል በቃል እንደዚህ ይላል እንደወደዳችሁ አድርጉባቸው ሎጥ ወዶ ነው ልጆችን አሳልፎ እስከ መስጠት ድረስ ፈልጎ ነው የተሰጠበትን ልክ ነው ለማሳየት መሞክረው ምንድነው ያለው የመጡትን እንግዶች ከሰማይ የመጣ አጀንዳ ከሰማይ የመጣ መልእክተኛ ፈንታ ምንም ነገር ዋጋ ከፍላለሁ እስከምን ድረስ ሴቶች ልጆችን እስከ መስጠት ድረስ እንደወደዳችሁ አድርጉባቸው መልእክተኞቹን መላእክቱን አትንኩ ከሰማይ የመጣውን አጀንዳ አትንኩ ቤቴ የመጡትን እንግዶች አትንኩ በእነሱ ፈንታ ምንም ዋጋ ቢያስከፍል ሴቶች ልጆች እንኳን ቢሆኑ አሁን አይደል በደንብ ስለ ልጅ እየገባኛለሁ እኔ ልጅ ገና አሁን ዴኬር ነው የሚለው ተቧጭሮ ሲመጣ እንዴት እንደምንሰፈሰፍ እንኳን እንደወደደባቸው አድርጉባቸው ማለት እኔ ዛሬ እኔንም ጨምሮ ይሄን ጉባኤ ልጆች ስለመስጠት አልጠይቅም አልልም ግን እንደው 30 ደቂቃ እስከ መስጠት ድረስ ዋጋ እንከፍላለን ወይ ትንሽ ከኮምፎርት ዞናችን ፈቀቅ እስከ ማለት ድረስ አለን ወይ ነው ስፓርኪልጣስ ምንድነው ዋና ነገራችን የእውነት እዚህ ቆሜ ስሰብክ ሳይሆን እዚህ ቆመን ስንዘምር ሳይሆን እዚህ ሃይማኖታዊ ስርዓት ይሄ የእምነት ስርዓታችንን ስናርግ ሳይሆን ረፎሪል እንትን ቤት የእውነት ግን ዋና ነገር ምንድነው ማለት ምንም ዋጋ መከፍልለት አንድ ጊዜ ከባለቤቴ ወንድም ትንሽ ነው 21 አመቱ ነው ከእሁድ ማለዳ ጀምር ይዤው ዋልኩ ከጧት ጀምር ልፍቱዬ ይባላል አብሮኝ ዋለ ሙሉ ቀን ጧት ሳገለግል ከሰዓት ጋዮስ ሙሉ ቀን ዋለና ስንመለስ ሪፍሌክት ማድረግ ጀመረ ራሱ ነው እጽዬ በጣም ደስ ብሎኛል ዛሬ ዋልነው ውሎ አለ እንዴት ምናምን ስል ቀድማችሁ ኮንክሉድ እንዳታረጉ እሱ ያለውን ነው መጀመሪያ የምናገር አንተ ምንም ሳትጠብቅ ነው ውሎ አለ ማለት ስለአይ በቃ ከጧት ጀምረን እንደዚህ ታረግ ምንም ኤክስፔክት ሳታረግ ፍጽዬ ምናምን አለ አይደል ምናምን አልኩትና ካወረድኩት በኋላ ወደ ቤት ሲሄድ እኔ አምናለሁ መንፈስ ቅዱስ እንደሆነ ጥያቄው ሊያፈነዳኝ እና ምንድነው ወደሱ የሚመጣው ጥያቄ እውነት አሁን ይሄ ባይኖር ታገለግላለህ ይለኛል አሁን በእውነት ያኛው ነገር እንደዚህ ቢሆን ማዕት ዝርዝር ነው እንደ ቼክ ሊስት መልሱን አልነግራችሁም ትሰናከሉብኛላችሁ ምንድነው ግን ዋና ነገራችን መቀልጨስ ዋና ምንም ዋጋ የምትከፍልለት ከምንም ጋር ማታደራድረው አሁን እንደዚህ ስሬ እየተከታተረ እንደምሰብከው አይነት ሳይሆን ህይወት ላይ ቤት ታክሲ እየጠበቅኩ እየነዳው እየተመላለስኩ የኑሮ ውጥንቅጥ ስንክሳር ፊቴ ሲመጣ ሰዎች አላግባብ የሆነ ነገር ሲተናኮሉ የተለያየ ነገር የያዝኩትን ውድ ነገር
ዛሬ ስለ መሬት እያወራው እንዳልሆነ ይገባችኋል። ዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ የእግዚአብሔርን ስጦታ ውሃ ጠጭኝ የሚልሽም ብታቂ ብሏል። የእግዚአብሔር ስጦታ ጌታ ኢየሱስ የዘላለም ሕይወት። ሁለተኛ አቅጣጫልና ኢየሱስ ጌታ። ዋና ነገራችሁ ምንድነው? ዋጋ ከመክፈል አንፃር አይደል ያወራሁት። አሁን ደግሞ ሁለተኛ ዋና ነገራችሁ ምንድነው ማለት ቅድም ልክ እኔ ምሳሌ በራሴ አድርጌ እንደተነሳሁት የደስታችሁን ጣራ የሚነካው ምን ሲሆን ማለት ፍንጥዝ ምትል ተሳለጠ ምትለው እዝንስ ምትለው መቼ ነው? በቃ ወይ ምን ህይወት አለ ከዚህ በላይ የሚያስብል? ምን ሲነካ ነው ጭርጭር የሚያረግ? አንድ ታሪክ ላነሳ ነው። አንደኛ በጣም ተደጋጋሚ ስለማነሳው ፍጥን ብዬ ነው ማልፈው። አንደኛ ሳሙኤል ምዕራፍ 1 2 3 የምታውቁት ነው። አፍኒንና ፊንሃስ አሉ። ስርዓቱ አለ። ካህን መሳይ ነገሮች አሉ። ሁሉ ነገር አለ። ሜንጦ አለ፣ እንስራው አለ፣ ሙዳ ስጋው ይመጣል አለ። ሁሉም ሴሬሞኒያል ነገር አንድ አይቀርም። ደፍሬ የምናገረው እና ከኛ ጋር አዛምጄ ስናገር እንደዚህ ማለት ነው። ላይት አለ፣ ጭስ አለ፣ ሱፍ አለ፣ መድረክ አለ፣ ግጥማዊ ስብከት ሁሉ አለ። ተተተን ሁሉ ነገር አለ። ግን የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ቃል ብርቅ ነበር። ሁሉ እያለ ሴሬሞኒው እያለ ሁሉ ነገር እያለ ያ ህይወት ለዋጭ ሆነ። ያ ኮንቪክት የሚያደርግ ያ ወደ መስመር የሚያገባ ያ የሚነቅልና የሚተክል ዚህኛ ልጅ አለ ጄክ እኔ በጣም ወዳጅ ነው። ወጣቶች ላይ የሚያገለግል አንድ ቀን አንድ መልእክት ላከልኝ። አንድ ሰውዬ ናቸው ሪቻርድ ኦን ሮበርትስ ይባላሉ። እዚህ ቀደም ተናግሬ ከሆነ ማላቅ እና ምንድነው የሚለው በጣም ሽማግሌ እየተንቀጠቀጡ ነው የሚያወሩት። እና ምን ይላሉ? ጉባኤውን ሲሞግቱ ቃል በቃል ባልለውም እንደው ሐሳባቸውን ነው ለማስቀመጥ መሞክረው። የእግዚአብሔር ቃል መዶሻ ነው ተብሎ ተገልጧል ይላል። ደግሞ የእግዚአብሔር ቃል እሳት ነው ተብሎ ተገልጧል ይላል። የእግዚአብሔር ቃል ደግሞ ሰይፍ ነው ተብሎ ተገልጧል በቅዱስ ቃሉ ይልና ጉባኤውን የሚሞግቱት ምንድነው የሚሉት? መዶሻ ከሆነ እኛን ካልመታ፣ ያልተገነባውን ግንባታ ከኛ ላይ ካላፈረሰ፣ እኛን ደግሞ ዝቅ አድርጎ ትሁታን ካላደረገ፣ ካላስጎነበሰ ጉባኤ መካከል ምን ቢወራ ነው ይላል። ደግሞ ይቀጥላሉ። የእግዚአብሔር ቃል እሳት ከሆነ ካልለኮሰን፣ ኢግናይት ካላደረገ፣ ገለባውን ካልበላ ምን ቢወራ ነው ይላሉ። የእግዚአብሔር ቃል ሰይፍ ከሆነ ጅማትና ቅልጥምን መንፈስና ነፍስን ሰንጥቆ ቀጥታ የሚጠቀሙት ቃል ፒርስ ካላደረገ ምን ቢነገር ነው ይላሉ። ድል ካገኘው ዛሬም ጮሃለሁ እናገራለሁ። ምንድነው ዝም ብሎ ትዕይንተ ጥበባት የሚመስል ታድሞ መውጣት? ቀልዶ ተጫውቶ ተያይቶ አንድ መርሃ ግብር ብቻ ከናውኖ መውጣት? የእግዚአብሔር ቃል ከሆነ ለምንድነው ትውልድ እስከ ቀንበሩ ገብቶ እስከ ቀንበሩ የሚወጣው? እንዴት እንደነበር ነው መተን እስከ ክፋታችን እስከ ትዕቢታችን እስካለ ቃል ተነግሮ ይዋቅታል። ምን ቢነገር ነው ይላሉ። እኔ ዛሬ እላለሁ፣ እኔ ራሱ ጨምሬ ሰሞኑን በጣም እየተናገርኩ ነው። ምን ቢወራን የማይለውጥ ወደ ጌታ የማያስጠጋ ጨዋታ ብቻ፣ መገረም ብቻ፣ መደነቅ ብቻ፣ ማለት ብቻ። የታል ህይወት? ወደ መልእክቴ ልመለስ። እንዲህ ያለ ጊዜ ነው የነበረው በአፍኒንና በፊንሃስ ጊዜ። በኋላ ጦርነት ተነስታ ከፊልስጤም ጋር ኦፍ ኮርስ አሳልፎ ሰጥቷቸዋል። አፍኒን ሞተ፣ ፊንሃስ ሞተ፣ ታቦት ተማረከ እና ኤሊ ይሄንን ሰማ። የታቦቱን መማረክ ሲሰማ፣ የልጆቹን መሞት ሲሰማ ከወንበር ላይ ወድቆ አንገቱ ተሰብሮ ሞተ ይላል። በዚህ ጊዜ የፊንሃስ ሚስት ጸንሳ ነበር እና ምጧ ተፋፋመ፣ ምጧ ደረሰና ስትወልድ ወንድ ልጅ ነው። ለአይሁድ ወንድ ልጅ መወለድ ማለት ምን ማለት እንደሆነ ታውቃላችሁ? ለኑሃሚን ቀጥታ እሷ ወልዳ ሳይሆን ሩት ስትወልድ ለኑሃሚን ተወለደላት። ጠቅላይ ነው፣ የሚከስ ነው፣ ስም የሚያስጠራ ነው። እና ምን አሏት አዋላጆች? ደስ ይበልሽ ወንድ ልጅ ተወልዷል፣ ተጽናኝ፣ ደስ ይበልሽ፣ እልል በይ። የሴትዮዋ መልስ ከተነሳውበት ቶፒክ አንጻር
ዋና ይሄ ነው። ታቦት ተማርኩ አፍኒንና ፊንሐስ ሞተው ኤሊ ሞቶ ውርደት ሆኖ ካቦድ የከበደ የእግዚአብሔር መገኘት ለቆ ኢካቦድ ሆኖ እልልልበል ምን እያለች ነው ሴትዮዋ? ደስታዬ አይደለም ሐዘን ያለኝ ዋና ነገሬ የደስታዬ ልጅ መውለድ አይደለም። ልጅ መውለድ በራሱ ቢሆን ሐዘንን ያገነነው እግዚአብሔር ታቦቱ አቤት ጌታ ኢየሱስ እንደው በጌታ እንደ ወንድማችሁ አብረን እንደምንኖር ምንድነው ዋና ነገራችን? የደስታ ጥግ ምን ሲሆኑ ደስ ምን ሲሆኑ ክፍት ሚል እዝን የምትለው? እኔ ቤተሰቦች ሚስአንደርስታንድ እንዳታረጉኝ። አንዳንድ ነገሮች አያስደስቱም። መች ወጣኝ እግዚአብሔር ሲባርክ እግዚአብሔር ሲያሳካ እግዚአብሔር የሚሰጠን ነገሮች እነዚህ አስረ አረ ዋናው ቁንጮ እዚህ 40ኛ ጊዜ ይሆናል ማነሳው ግን ከትምህርቱ ጋር ነካርጊ ብቻ ልለፍ። ዘጸአት 33 ላይ እግዚአብሔር አምላክ ፌሪዛዊ፣ ኬጢያዊ፣ ኢያቡሳዊ፣ ኢያውያዊ ምናምናዊ በሙሉ ጠላት በፊት አይቆምም። ወተትና ማር የምታፈሰው አንተ ያማረ ሳይሆን ከአባቶች ጋር ኪዳን ወደ ገባሁባት ወደዛች ምድር አገባሃለሁ፣ ግን ይሄ አንገተ ደንዳና ህዝብ ስለሆነ አብሬው አልወጣም። ደስ አይልም? አሁን ማአት ሰው እኮ ሊል ይችላል ደስ ብሎት፣ ግን ቃል በቃል መጽሐፍ ቅዱስ የሚለው ይህንን መጥፎ ዜና ሰምተው ይላል። ኢያቡሳዊ እየተመታ መጥፎ ዜና፣ ጠላት እየተሸነፈ መጥፎ ዜና፣ እግዚአብሔር ተስፋ ወደ ገባል ወደ ኪዳን ምድር እየገባ መጥፎ ዜና። ሙሴ ምንድን ነው የተናገረው? ሁሌ እዚህ እንደምንጠቀመው በዚሁ ልናገር። እኛ ልዩነታችን ይሄ ነው። እኛ ልዩነታችን ይሄ በፊትህ ሞገስ ማግኘታችን እንደተቀበልከን የሚታወቀው ከአህዛብ ማለት ህዝብ የሚለው ሲረባ ነው አይደል? አህዛብ ብዙ ከሌሎች ህዝቦች የተለየን መሆናችን የሚታወቀው ወተትና ማር የምታፈስ የተባለችው ከነአን ስንገባ ፎር ዳት ማተር ኦልሬዲ እየኖሩባት ያሉ ሰዎች አሉ። ብርቅ ነው። እጅህ እነሱን አውጥታ አይደለኛል የምትተክለው። ጠላት እርስ በርስ ፌሩዛዊ ለኢያቡሳዊ ተጣልቶ ሊሸናነፍ ይችላል። እሱ ብቻ ነው። እሱ ነው ልዩነታችን። እንትን እንደማለት አይመስላችሁም? ዛሬም ደግሜ ልናገር፣ እኛን የሚለየን ማቴሪያል መሰብሰብ፣ እኛን የሚለየን ከሀገር ሀገር መዞር ነው። እኛን ከሌላ ሰው ከሌላ ህዝብ የሚለየን እኛን እንትን የሚለን ይሆንና ዓለም ያስቀመጠችውን እንደ ማይልስቶን ማሟላት ነው። እግዚአብሔር ይሰጣል፣ ይባርካል፣ አዎ ያደርጋል። ግን ልዩነታችን እሱ ነው። እና ምንድነው የምትለው ሙሴ? ካልወጣ ታውጣል። እኛ የመጨረሻ ፍላጎታችን አንተ ነህ፣ ደስታችን አንተ ነህ። አንተ የሌለህበት ከነአን አይሆነንም። አንተ የሌለህበት ድል አይሆነንም። ደስ የምንሰኘው አንተ አብረህን ስትወጣ ነው። እርካታችን አንተ ነህ። የልዩነታችን ምክንያት ውበታችን፣ ድምቀታችን፣ ሞገሳችን መሽቶ የሚነጋልን ባንተ ነው። ያላንተ ማቴሪያል ብንሰበስብ፣ ያላንተ የሆነ ነገር ብናጠራቅም፣ ያላንተ ዓለም ድል የምትለውን ነገር ብናረግ፣ ያላንተ ልዩነታችን አይደለም። ልዩነታችን ያንተ አብሮነት፣ ሞገስህ፣ መንፈስህ፣ አብሮነትህ። አዲስ ይና በእናት ነካ ጨረሱን መልእክቴን። ምንድነው የዛሬ መልእክታችን? በዚህ በሩጫ መሃል ራሱ የተነጋገር ምንድነው ዋና ነገራችን? ዋና ነገር ስንል ዋጋ የምንከፍልለት አንድ ዋና ነገር ስንል የደስታችን ጣራ የሐዘናችን ጥልቀት የሚሆን። ለዚህ ነው ጌታ ይሄ ጠይቀኝ፣ ዋና ምንድነው? ምነው ወደ ኋላ ሸሸህ? ዋና ምንድነው? ሐዘኔ ሳይገባው ቀርቶ አይደለም። ዋና ምንድነው? እኔ አለሁ እሱ ነው ያጽናናኝ፣ እሱ ነው ያነሳኝ። ጌታ ካል ሶስተኛና የመጨረሻ ማለት ምንድነው? መጓደጃችን። ዋና መጓደጃ። ሰው ስትተዋወቅ እጅን ስትዘረጋ ምን ይታያል? ከስምህ በፊት ያለ ታይትል
ፓስተር ምናምን ዶክተር ይመጣባል ምንድነው ኦፍ ኮርስ ትክክለኛ መጣሪያ ናቸው እኮ ሰዎች ይሄንን መጣሪያ ሲጠቀሙ ስህተት ነው እያልኩ አይደለም ግን ስለ ኢንቴንሽኑና ስለ ሞቲቭ ነው ማወራው ምንድነው እንትን ማለት እናንተ ቤት ብመጣ የምታሳየኝ ዋና ነገርህ ምንድነው መጓደጃ ይልኝ የምትለው ለእንግዳ ሰው ምን ቢያቀልህ ደስ ይላል እኔ ማለት የእንትኑ ህንጻና የእንትና የልጅ ልጅ ነው አውቶማቲካሊ ጭንቅላት ላይ የሚመጣው ወይስ ዋና ነገር እንትን መጓደጃ እኔ ማለት የምትልበት ዋና ነገርሽ ምንድነው ምን ቢታይልህ ነው ደስ የሚልህ እንዳጉዬ መዝሙር ለሰው የማሳይ አለኝ የምልህ ለሰው የማሳይ ምን ዋና ነገር ሶሪ ለምንጠቀምባቸው ቃላቶች ጫማ ዋና ነገር ልብስህ ነው ከላይ ያለው ነው ዋና ነገር መታያ ሰው ያይልህ ደስ የሚልህ መጓደጃ ኮንፊደንትሊ የሆነ አዳራሽ ውስጥ የምትገባው ዋና ነገር ዘኍልቍ 14 ላይ የእግዚአብሔር ሰው ሙሴ 12ቱን ላከ በቃዴስ በርኔ ይሄን በደም ስሙኛው በቃዴስ በርኔ 12ቱን ላከ 12ቱም ያዩት አንድ ነገር ነው አይደል ኔፍሊም ያዩት 10 ልባቸው ራደ አንችልም አሉ አንችልም ከሰው ተፈጥሮ በጣም የገዘፉ ኔፍሊሞች ናቸው እነሱ ፊትኛ አንበጣነን አሉ ልዩ መንፈስ የነበረባቸው ካሌብና ኢያሱ ግን ያየነው ሌላ ነው ውሸት ነው ያወሩት አይደለም ያየነው ያው ነው ያየነው አንድ ነገር ነው ዋናው ነገር ግን የጠላታችን ሳይዝ አይደለም ዋናው ጉዳይ ግን የኔፍሊም ቁመት አይደለም ዋናው ጉዳይ ግን የኔፍሊም ማስፈራት አይደለም ኢቭን ዋናው ጉዳይ የኛም ሳይዝ አይደለም የኛም ቁመት አይደለም ዋናው ነገር እግዚአብሔር ከኛ ጋር ከሆነ አየመጓደጅ እግዚአብሔር ከኛ ጋር ከሆነ እንደ እንጀራ ነው የሚሆኑልን እውነታው አይካድም የሚታየው ነገር አይካድም እኛም ያለንበት ሲቹዌሽን አይካድም ዋናው ነገር ግን የኔ አቅም አይደለም ዋናው ነገር ግን የጠላቴ ማጓራት አይደለም ዋናው ነገር ግን ያጋንንት ዲስኩር አይደለም ዋናው ነገር ግን አታልፍም ይያለ የሚያስፈራራኝ ድምጽ አይደለም ዋናው ነገር የኔም ቴክኒክ አይደለም ዋናው ነገር እኔም ማቃቸው ሰዎች ብዙ መኖራቸው አይደለም ዋናው ነገር የኔም የሆነ ምናምን ቅልጥፍና አይደለም ዋናው ነገር እግዚአብሔር ከኔ ጋር ከሆነ አላህ ካለ ከዛቻው በላይ ከሚያስፈራራው በላይ ደረሱ ከሚለው በላይ መጓደጃይ ዋና ነገር እንት ቦልድ የሚያረግ እንግዲህ በዚህ ዋና ነገር ተማምኜ ዛሬ እንደ ግሌ እንደ ቤተክርስቲያን እንደ ምድር እንደ ኢትዮጵያ እኔ አንድ አዋጅ አውጃለሁ እግዚአብሔር ከኛ ጋር ከሆነ እግዚአብሔር አለው ካለ ዋው ያጀበ ቢበተን አለው ያለ ፊቱን በያዞር ነገር እንዳልነበረ ቢገላበጥ የሰበሰብኩት ቢበተን ተስፋ ያረኩት ነገር ቢጨልም ኤክስፔክት ያረኩት ነገር በሙሉ ባይሆን እሱ አይደለም ዋናው የኔ አቅም አይደለም ዋናው የኔ ብልጠት አይደለም ዋናው እኔም ማቃቸው ሰዎች መብዛታቸው አይደለም ዋናው እግዚአብሔር ካለ አንድ ክፍል ልናገር ነው ወደ ጸሎት ነው መንገባው ትንሽ ማጸልይ ነው የምንወጣው አንደኛ ነገሥት መጽሐፍ ምዕራፍ 1 ላይ የአጊት ልጅ አዶንያስ ዳዊት በሸመገለ ጊዜ እኔ ነኝ ምነግሷል አለ እና ያቀበታል ስቴፖቹን ያቃል አደራረግ ያቃል ካህኑን ይዟል የጦር አለቃውን ይዟል መለከት ያስነፋል አንደኛ ነገሥት መጽሐፍ ምዕራፍ 1 መለከት ያስነፋል ያበላል ያርዳል ያቀበታል እና የአጊት ልጅ አዶንያስ ነገሰ አለ ስሙኝ እኔ ቤተሰቦች ዋናው ነገር መች በተሯሯጠው ጥረት እኮ መልካም ነው
መንቀሳቀስ መስራት ምናምን እኮ ተገቢ ነው ግን ዋናው ነገር ግን ብልጣብልጥነት አይደለም እነዚህ ሁሉ ጥረት በንጹህ መንገድ የሆነው እንደተጠበቀ ሆኖ ጨርሻለሁ በቃ እሱ እንደዚህ ይሯሯጣል ምንም ኤሪያው ላይ የሌለ ዳዊትና ቤርሳቤ አውርተው በፋንታ የሚነክሰው ሰለሞን ነው ይላል በኋላ ይሄንን ሲናገር አንድ በንያስ የሚባል ሰው እየመጣ እና ነገረው ዳዊት በፋንታ የሚነክሰው ሰለሞን ነው ሲል አቤት በንያስ ያለው ነገር እንዴት ልብ እንደሚገዛ ብቻ እግዚአብሔር ይህንን ይበላል ዋናው ነገር ዳዊት ያለው አይደለም ዋናው ነገር አዶንያስ ያስነፈው አይደለም ዋናው ነገር ጠላት ያወጀበት አይደለም ኢቭን ዋናው ነገር ወዳጆች ያሉት አይደለም ዋናው ነገር እግዚአብሔር ያለው ነው መቋደጃ ዋና ነገር ጠላት ያስፈራራህ አይደለም ዋና ነገር ይሆናል ዋና ነገር ኢቭን የሚወዱ ሰዎች የተመኙልህ ራሱ አይደለም ዋናው ነገር አይዞ እሱ አይደለም ዋናው የወዳጅህም አይደለም ዋናው የጠላትህም አይደለም ዋናው እሱ ይበል እንጂ ብዙ ነገር ብል ዛሬ ደስ ባለኝ ከሰዓት አንፃር መገደብ አለብን መጠቅለያ ያላደርግና ላብቃ ዮሐንስ ወንጌል ምዕራፍ 4 ላይ ዝም ብዬ በቃ ለጸሎት እንዲመቸን ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ተነጋገረ አወራ ከሳምራዊቷ ሴት ጋር አወራ ተነጋገረ እና መጀመሪያ ላይ አይሁድ መስሏቷል በቃ የምታውቃቸውን ዕውቀቶች እየመዘዘች ታወራለች ከዚህ ቀደም እዚህ ስላልኩት አሁን ምንም አላነሳም አንተ አይሁድ አይደለህ ትለዋለች ማህበራዊ ዕውቀቷን ታነሳለች ውሃም አጠጭኝ ሚልሽን ብታይ አንቺ ነበርሽ የምትለምኙ ሲላት የሆነ ሎጂክ ታነሳለች ውሃ ያለ መቅጃ እንዴት ትላለች ታሪካዊ ዕውቀት አላት ከያዕቆብ ትበልጣለህ ወይ ትለዋለች ሃይማኖታዊ ዕውቀት አላት ስግደት ቤት ነው ትለዋለች መጨረሻ ላይ አሁን እንደኔና እንዳንተ እኮ አሜን ብላ አይደለም ትንሽ የሆነ ብርሃን ነገር ሲመጣ ዋና ያለችውን እንስራ እግሩ ስራ አስቀጥ ዋና ያለችውን እንስራ እግሩ ስራ አስቀምጣ ጉዴን የነገረኝን ይሁልኝ ወደ ተገፋችበት ኤክስኮሚኒኬት ወደ ተደረገችበት አራናይ ስራሽን ያዢ መጀመሪያ እኮ ጥያቄዋ እውነት ቤቴ ድረስ ቀጥልልኝ እኮ ነው በጣም ዋና ጉዳይ ትችላለህ ገላግለኛ ምን አመላለሰኝ ነው እኮ ዋና ጉዳይ ዋና ሲመጣ ዋና ያለችውን እንስራ እግሩ ስራ አስቀመጠችና ከተማ ነው ይሁልኝ አንተ ዋናው እኮ ሲገባ ትናንት ያሯሯጠህ ነገር ምን ሁሉ እንትን ይቀጥንብሃል የተፋለጥክለት የተሯሯጥክለት እንትን በወንጀል ላግኛልከው በሆነ በሸፍጥ ላግኛልከው በሆነ ምናምን ያልከው ዋናው ሰፈር ሲመጣ ዝም ብሎ ራሱ ሲመጣ ያጠራጥራል ሲበልጥብህ ዋናው ሲበራልህ መዝጊያዬን ላርክ ማንዶና አላቅም ግን እችን የዘመርን መጸለይ ያለብን መኖር ማለት ካንተ ጋራ ያለኝ ህብረት ነው በቃ ምን ዋጋ አለው ሁሉ ሞልቶ በህይወቱ ሷን ተንካጣ አንተን ይዤ ተራመሁን እኔ አልችልም ውስጤ ያለው ያንተ መንፈስ ቀልድ አይደለም ይሄም ይላብቃ ልክ ከሴትየዋ ጋር ሲነጋገር ያነሳው ዮሐንስ ወንጌል ምዕራፍ 4 ላይ ከሴትየዋ ጋር ሲነጋገር ጌታ ኢየሱስ መጣና ደቀ መዛሙርቱ መጡ ከሷ ጋር ሲነጋገር አዩና ሲጀምር ከሴት ጋር ማውራቱ ገርሟቸዋል ከዛ ብላ አሉት ብላ ሲሉት እሱ ምን አለ በላሁ ከዛ እሱ ቀጥታ ነው የወሰዱት ሰው መጥቶ በቃ ሰጥቶት ነው ከዛ ኢየሱስ መልስ የኔ እኮ መብል እኔ እንትን ጠገብኩ እኮ ምለው ሳትስፋይድ በቃ ምለው እኮ የኔ መብል የአባቴን ፍቃድ ሳደርግ
አሁን እናንተ ከመምጣታችሁ በፊት ፍቃዱን ፈጽሙ በላው። ለጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በምድር ሲመላለስ ዋና ነገሩ ምን ነበር? የመጣበት አጀንዳ። ለዚህ ነው በጌተሰማኒ የማቴዎስ ወንጌል ምዕራፍ 26 ላይ ቀራንዮን እያየ የራስ ቅልን እያየ ሊመጣ ያለውን ነገር እያየ ብትወድ ጽዋ ከኔ ትለፍ ብሎ ወዲያው ደግሞ ዋናው ነገር ግን የኔ ምቾት አይደለም፣ ዋናው ነገር የኔ መገረፍ አይደለም፣ ዋናው ነገር የኔ መጎሳቆል አይደለም፣ ዋናው የመጣሁበት ዓላማ፣ ዋናው የመጣሁበት አጀንዳ። መልእክቴን ጨርስኩ። ምንድነው ዋና ነገራችን? ዋጋ የምንከፍልለት ምንድነው ዋና ነገራችን? የደስታችን ጣራ የሐዘናችን ጥልቀት ይሆን? ምንድነው ዋና ነገራችን? መጓደጃ። ምንድነው ዋና ነገራችን? መጓደጃ አለን የምንለው የምናሳይበት። ጸሎቴም የመልእክቴም ሐሳብ ይሄ ነው። በቃ ዋናው ኢየሱስ ይሁን፣ ዋናው እግዚአብሔር ይሁን፣ ዋናው አጀንዳው ይሁን፣ ዋናው የእርሱ ፍቃድ ይሁን። 5 ደቂቃ ብቻ ነው የምወስድባችሁ የኔ ቤተሰቦች። አንገቶቻችንን ዝቅ